በታምረ ማርያም መጽሐፍ እንደተመዘገበው በዚህ ዕለት ማለትም የካቲት 16 ቀን የእመቤታችን ክብረ በዓል ቀን የሚታሰቡ ሁለት ታላላቅ ታምራት አሉ። ከነዚህ አንደኛው ታሪክ እንደምናውቀው ሊቃውንቱ እንዳስተማሩ እንደነገሩ የስምዖን ታሪክ ነው። በላያሰብ ብለን የምንጠራው ስምዖን ወይም በላያሰብ የምንለው እንግዳ ተቀባይ ደግ ሰው የነበረ እንደ አብርሃም መንገድ ላይ ቤቱን ሰርቶ የሚያበላ የሚያጠጣ፣ የተጠማውን የሚያጠጣ፣ የተራዘውን የሚያለብስ፣ የራበውን የሚያበላ ደግ ሰው ነበረ። ሰይጣን ለምቀኝነት አያርፍምና ከዕለታት አንድ ቀን በእንግድነት ከቤቱ ገብቶ ልጅህን አርደህ ካላበላኸኝ ሌላ ምግብ አልበላም አለው። በዛን ጊዜ ስምዖን ሲያወጣና ሲያወርድ ቆየና አባቴ አብርሃም ልጁን ሰውቶ አይደል እንዴ የእግዚአብሔር ልጅ የተባለው በማለት የእግዚአብሔርን እንግዳ ላለማሳዘን የእግዚአብሔርን ሰው ደስ ለማሰኘት ብሎ ልጁን አርዶ አቀረበለት። እንግዳ መሰሉ ሰይጣንም ስጋውን ቅመስልኝ ብሎ ግድ አለው። ስምዖንም በላያሰብ ያዘጋጀውን የልጁን ስጋ በቀመሰ ጊዜ ሰይጣን አደረበት፣ ተዋህደው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የመላእክት የሰማዕታት የደናግል የመነኮሳት የቅዱሳን አባቶቻችን እናቶቻችን ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምንስ እስከዚህ ሰዓት ደረሳችሁ? አሜን። ልዑል እግዚአብሔር ይችን ዕለትና ይችን ሰዓት እንደ ቸርነቱ እንደ መሐሪነቱ ሳይገባን እንደሚገባን አድርጎ ባርኮ ቀድሶ በሰላም በጤና ላደረሰን ላደረሳችሁ ክብርና ምስጋና አምልኮትና ውዳሴ ለሱ ይሁን። ከመረጥኋቸው ጋር ቃል ኪዳኔን አደረጉ። መዝሙረ ዳዊት መዝሙር 88 ቁጥር 3 እንኳን ለእናታችን ለቅድስት ድንግል ማርያም ለኪዳነ ምሕረት ዓመታዊ ክብረ በዓል የካቲት 16 ቀን በሰላም በጤና አደረሰን አደረሳችሁ። እግዚአብሔር አምላክ በቅዱስ ዳዊት አድሮ በመዝሙር 88 ቁጥር 3 ከመረጥኳቸው ጋር ቃል ኪዳኔን አደረግኩ አለ። ከመረጥኳቸው ጋር ቃል ኪዳኔን አደረግኩ ተብሎ በዳዊት መዝሙር እንደተጻፈ እግዚአብሔር ከመረጣቸው ጋር ከፈለጋቸው ቅዱሳኖቹ ጋር ቃል ኪዳን አድርጓል፣ ወደፊትም ያደርጋል። ቃል ኪዳኑም የምህረት ቃል ኪዳን ነው። በቅዱሳን አበውና በቅዱሳት እናቶቻችን ታሪክ ገድላቸው ድርሳናቸው እንደምናነበው ሊቃውንቱ ምሁራኑ እንደሚያስተምሩን እንደሚነግሩን እግዚአብሔር ለቅዱሳን ከመሞታቸው አስቀድሞ ይገለጥላቸዋል፣ የምህረት ቃል ኪዳንም ይሰጣቸዋል። ይህ የምህረት ቃል ኪዳንም ለምን ያስፈልጋል ቢባል የሰው ልጅ ደካማ ነውና ሕግ መተላለፍ አለ። ሕግን ይተላለፋል። ይህ ሕግ መተላለፍ ካለ ሁልጊዜ ተጠያቂነት አለ ማለት ነው። ይህም በአዳም ይታወቃል። የሰው ልጆች ከተጠያቂነት ነፃ የሚያደርግ አኗኗር ይዘው አይገኙ። በዚህ ምክንያት ቅጣት እንዳይገኝባቸው የሚድኑበት ይቅርታ የሚባሉበት በርካታ መንገዶችን እግዚአብሔር አዘጋጀ። የእግዚአብሔር እጆቹ ፍጥረቶች የሆኑ ልጆቹ ጠፍተው እንዳይቀሩ
ተስፋ ቆርጠው እንዳይቀሩ ወደ እግዚአብሔር እንዲመለሱ ብዙ ምክንያቶችን ብዙ መንገዶችን አዘጋጀ። ከነዚህ ውስጥ አንዱ የምህረት ቃል ኪዳን ነው። ይህ የምህረት ቃል ኪዳን በጎ እንድንሰራ የሚያበረታታ ተስፋ የሚሰጥ ነው። ይህም ዘወትር ከቃል ኪዳኑ ጋር ተያይዞ በሚቀመጡ ግዴታዎች ይታወቃል። ለበጎ ሥራ ምክንያት የማይሆን ባዶ የምህረት ቃል ኪዳን የለም። የሚሰጡ ቃል ኪዳኖችም ስምህን የጠራውን፣ ዝክርህ የዘከረውን፣ የተራበ ያበላውን፣ የተጠማ ያጠጣውን፣ የተራዘ ያለበሰውን፣ እንግዳ በስምሽ የተቀበለውን፣ ገድልህን ያነበበውን፣ የሰማውን፣ ያሰማውን፣ የተረጎመውን ኃጢአቱን ይቅር እለዋለሁ ይላል፣ እምረዋለሁ። እንደዚህ የሚሉ ቃል ኪዳናት በሙሉ ከባዱን መልካም ሥራ መፈጸም ባይቻልን እንኳን ቀለል ያሉትን በመስራት ይቅርታን ከእግዚአብሔር እንደምናገኝ የሚያመላክቱ ናቸው። የምህረት ቃል ኪዳን ከተሰጣቸው መካከል አንዱ በየካቲት 16 ቀን የምናከብረው ይህ ታላቁ የእናታችን የቅድስት ድንግል ማርያም በዓል ነው። ይህ በዓል እመቤታችን ቅድስት ድንግል ማርያም በጎልጎታ በልጇ መቃብር ላይ ሆና ልጄ ወዳጄ ሆይ ከሥጋዬ ሥጋ ከነፍሴ ነፍስ ነስተህ ሰው ስለመሆንህ 9 ወር ከ5 ቀን ስለተሸከመችህ ማኅፀኔ ካንተ ጋራ ከሀገር ወደ ሀገር ስለመሰደዴ መጠህ ልመናዬን ትሰማይ ዘንድ እለምንሃለሁ እያለች እመቤታችን ቅድስት ድንግል ማርያም ልጇ ወዳጇን ስትጠይቀው ስትማጸነው የነበረችበት ነው። እመቤታችን ቅድስት ድንግል ማርያም እንዲህ እያለች ስትጸልይ ጌታ እልፍ አላፍት መላእክትን አስከትሎ ወደ እርሷ መጥቷል። ጌታችን መጥቶ ሰላም ለኪ ማርያም እምዬ እናቴ ማርያም ሆይ ሰላም ላንቺ ይሁን፣ እንዳደርግልሽ የምትለምኚ ምንድን ነው? ምን ላደርግልሽ አላት። እመቤታችን በዛን ጊዜ በስሟ የሚማጸኑትን፣ መታሰቢያዋን የሚያደርጉትን፣ ለችግረኛ የሚራሩትን፣ ቤተ ክርስቲያን የሚያሳንጹትን፣ ዕጣኑን፣ ዘቢቡን፣ መባውን ለቤተ ክርስቲያን የሚሰጡትን ለእመቤታችንና ለሃይማኖታቸው ካላቸው ፍቅር የተነሳ ልጆቻቸውን በስሟ የሰየሙትን ሁሉ እንዲምርላት የጠየቀችበትና ቃል ኪዳን የተቀበለችበት ቀን ነው ይህ ቀን። ጌታችን ይህንን ሁሉ እንዳደርግልሽ ማልሁ ብሎ በራሴ በአባቴና በመንፈስ ቅዱስ ማልሁልሽ ብሎ ቃል ኪዳን ገብቶላታል። ቃል ኪዳንን ገብቶላት ወደ ሰማይ አድርጓል። ለዚህም ነው ቅዱስ ያዕቆብ ዘስሩግ በቅዳሴው ላይ ዳግመኛም በእናትህ በማርያም ተማጸነናል፣ ይህችውም አንተን በመውለድ እመቤታችንና የባህሪ መመኪያ ናት። አንተ መታሰቢያሽን ያደረገ ስምሽንም የጠራ የዘላለም ድህነት ይድናል ብለሃታልና በማለት ይህ የእመቤታችን የቅድስት ድንግል ማርያምን ቃል ኪዳን የገባላትን በማንሳት ይማጸናል። በታምረ ማርያም መጽሐፍ እንደተመዘገበው በዚህ ዕለት ማለትም የካቲት 16 ቀን የእመቤታችን ክብረ በዓል ቀን የሚታሰቡ 2 ታላላቅ ታምራት አሉ። ከነዚህ አንደኛው ታሪክ እንደምናውቀው ሊቃውንቱ እንዳስተማሩ እንደነገሩን የስምዖን ታሪክ ነው። በላያሰብ ብለን የምንጠራው ስምዖን ወይም በላያሰብ የምንለው እንግዳ ተቀባይ ደግ ሰው የነበረ እንደ አብርሃም መንገድ ላይ ቤቱን ሰርቶ የሚያበላ የሚያጠጣ፣ የተጠማውን የሚያጠጣ፣ የተራዘውን የሚያለብስ፣ የራበውን የሚያበላ ደግ ሰው ነበረ። ሰይጣን ለምቀኝነት አያርፍምና ከዕለታት አንድ ቀን በእንግድነት ከቤቱ ገብቶ ልጅህን አርደህ ካላበላኸኝ ሌላ ምግብ አልበላም አለው። በዛን ጊዜ ስምዖን ሲያወጣና ሲያወርድ ቆየና አባቴ አብርሃም ልጁን ሰውቶ አይደል እንዴ የእግዚአብሔር ልጅ የተባለው?
በማለት የእግዚአብሔርን እንግዳ ላለማሳዘን የእግዚአብሔርን ሰው ደስ ለማሰኘት ብሎ ልጁን አርዶ አቀረበለት። እንግዳ መሰሉ ሰይጣንም ስጋውን ቅመስልኝ ብሎ ግድ አለው። ስምዖንም በላየ ሰብእ ያዘጋጀውን የልጁን ስጋ በቀመሰ ጊዜ ሰይጣን አደረበት፣ ተዋህደው። ከዚያች ሰዓት ጀምሮ ያገኘውን ሰው በሙሉ ቤተሰቦቹን፣ ጎረቤቶቹን፣ መንገደኛውን ሁሉ ይበላ ጀመር። በአጠቃላይ 78 ሰዎችን ከበላ በኋላ አንድ ቀን በቁስል የተመታ ሰው አገኘ። ሊበላው ሲል ደስ አላለው። ውሃ ጠጣኝ ብሎ በሥላሴ በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ለመነው። እርሱም ዝም አለው። እግዚአብሔር መቼም ለመዳናችን ምክንያት ትንሽ ምክንያት ነውና የሚፈልገው። በመጨረሻ በድንግል ማርያም ስም አለው፣ እባክህን ውሃ ጠጣኝ፣ ስለ ድንግል ማርያም ስለማምላክ ስለ ወላዲተ አምላክ ብሎ ለመነው። ስምዖን የእመቤታችንን ስም በሰማ ጊዜ ልቡ ደነገጠ። ወደ ልቦናው ተመልሶ እስኪ ቃሉን ድገመው አለው። ይህ በሽተኛ መልስ ብሎ ስለ እመቤታችን ስለ ቅድስት ድንግል ማርያም ብለህ ውሃ ጠጣኝ ብሎ ለመነው። ያን ጊዜ ይችስ እንደምታስምር በልጅነት ተሰምቻለሁ ብሎ ጥቂት ውሃ ሰጠው ይላል። ውሃው ጉሮሮውን እንኳ ሳያርስለት ጨረስህብኝ ብሎ ነጥቆ ወሰደው። በሌላም ጊዜ እንዲሁ አንድ ገበሬ አግኝቶ ሊበላው ሲል ገበሬው በላየ ሰብእ የምትባል አንተ ነህን አለው። ለካስ አመሌን ሰው ሁሉ አወቀብኝ ብሎ በላየ ሰብእ ዋሻ ገብቶ በመጸጸት በዛው ሕይወቱ እንዳለፈ ሊቃውንቱ ይናገራሉ። ነፍሱንም መላእክተ ጽልመት መጥተው ሲወስዷት በዛን ጊዜ እመቤታችን ቅድስት ድንግል ማርያም በስሜ የተማጠነውን ውሃ አጠጥቶ የለምን ማርልኝ አለችው። ጌታችን መድኃኒታችን ኢየሱስ ክርስቶስም ይህ የሰራው ውሃ ያጠጣው ደግ ስራና ይህ 78 ነፍስ ይመዘን ተብሎ ቢመዘን ይህች እፍኝ ውሃ ከ78 ነፍስ በልጣ ተገኝታለች። ሊመዝን ሲል እመቤታችን ጥለዋል ጣል አረገችበት ይላል። በዛን ጊዜ የእመቤታችን አማላጅነት የእመቤታችን ተራዳይነት ተጨምሮበት፣ ስለዚህ እመቤታችን ቅድስት ድንግል ማርያምን ስምዖንን በላየ ሰብእን አስምረዋለች። ነፍሱንም መላእክተ ብርሃን መጥተው ወደ ገነት አስገብተዋታል። ሁለተኛው ታምር ደግሞ ከብሮ ከኖረ በኋላ ለድህነት በተጋለጠ አንድ ምዕመን ላይ የተደረገ ከክርስቲያን ወገን የሆነ ሀብት አግኝቶ ያጣ አንድ ሰው ነበር። እግዚአብሔር አምላክ አግኝቶ ከማጣት ይሰውራቸው። አግኝቶ እንደማጣት ከባድ ነገር የለም። ከዕለታት አንድ ቀን ከብሬ ነግሼ በኖርሁበት ሀገር ተዋርጄ ተጎሳቁዬ አልኖርም ብሎ ጓዙን ጠቅልሎ ከሀገሩ ወጡ ሲል ሰይጣን ያዘነ ሰው መስሎ ድንጋዩን በምታት ወርቅ አስመስሎ ሥላሴን፣ ጻድቃንን፣ ሰማዕታትን፣ መላእክትን ካድልኝና ይህንን ወርቅ እሰጥሃለሁ አለ። ሁሉንም ካደለት። ወርቁን ተቀብሎ ዞር ሲል ቆይ እስቲ ምእመናን የሚመኩባት ድንግል ማርያም የአምላክ እናት አይደለችም ብለህ ካድልኝ አለ። ሰውየውም በዛን ጊዜ ማንን ይዞ ጉዞ እርሷን ሳልክድም አለ። በዛን ጊዜ በድንጋይ ቀጥቅጦ ገደለው። መላእክተ ጽልመት የሟቹን ነፍስ ሊወስዱ ሲመጡ መላእክተ ብርሃንም አብረው ቀረቡ። እመቤታችን ጌታችንን ልጅ ይችን ነፍስ ማርልኝ አለችው። እርሱም ከልብ ትመሃርሜ እናቴ
ውሻ ይማራልን አላት። እመቤታችንም በዛን ጊዜ ልጄ ወዳጄ ሆይ ስምሽን የጠራውን መታሰቢያሽን ያደረገውን እምርልሻለሁ ያልኸው ቃል ይታበላልን አለችው። በዚያን ጊዜ ምሬልሻለሁ አላት። እግዚአብሔር አምላካችን ከመረጥኳቸው ጋር ቃል ኪዳኔን አደረጉ ባለው መሰረት ከቅዱሳን ጋር ያደረገው ቃል ኪዳኖች ብዙዎች ናቸው። ከነዚህ መካከል ከላይ በታምራቱ እንደተመለከትነው አንዱ ለእመቤታችን የተሰጠው የአማላጅነት የተራዳይነት ኪዳን ነው ማለት ነው። ስለዚህ ማማለድ ማለት ስለሌላ ሰው መጸለይ፣ መለመን፣ የደረሰውን ችግር እንዲወገድ ማድረግ፣ ማስማር፣ ይቅርታ ማሰጠት ማለት ነው። በዚህም መሰረት ከእግዚአብሔር በታች ከቅዱሳን ሁሉ በላይ ከፍ ከፍ ያለችና የከበረች እመቤታችን ቅድስት ድንግል ማርያም ከእግዚአብሔር በተሰጣት የማማለድ ስልጣን ሳሊ ለነ ቅድስት ሆይ ለምኝልን እያሉ ለሚለምኗት ለሚማጸኗት ሁሉ ከእግዚአብሔር እያማለደችና እየለመነች ምሕረትን እንደምታሰጥ ቀናውንና የተመሰገነውን ሃይማኖት የምንከተል ምእመናን ሁሉ እናምናለን። ምክንያቱም ቅድስት ድንግል ማርያም የእግዚአብሔር እናትና አገልጋይ እንደመሆኗ ከሁሉም ቅዱሳን በበለጠ ለእግዚአብሔር ቅርብ ናትና በእግዚአብሔር ዘንድም ሆነ በሰው ዘንድ ባለሟልነትን ማግኘት ወይም ለሆነ ሰው ለሆነ አካል ቅርብ መሆን አንድን ጉዳይ በቀላሉ ለማስፈጸም ይጠቅማል። ለምሳሌ በመጽሐፍ ቅዱስ ካሉት ውስጥ መልአኩ ቅዱስ ገብርኤል በእግዚአብሔር ፊት የሚቆም ባለሟል በመሆኑ የድህነትን ምስጢር አብሳሪ ለመሆን በቅቷል። አስቴር የንጉሥ አርጤክስስ ሚስት በመሆኗ በወገኖቿ አይሁድ ላይ የታወጀውን የሞት አዋጅ ልታስለውጥ ትችላለች ማለት ነው። ነቢዩ ሙሴ በእግዚአብሔር ፊት ባለሟል በመሆኑ እግዚአብሔር እስራኤላውያንን አጠፋቸዋለሁ ባለ ጊዜ ይህንን ኃጢአታቸውን ይህንን በደላቸውን ይቅር በላቸው፣ ያለዚያ ግን እነሱን ይቅር ማትል ከሆነ እኔን ከጻፈኝ የሕይወት መጽሐፍ ደምስሰኝ በማለት ለወገኖቹ ለእስራኤላውያን ምሕረትን ሊያሰጥ ችሏል ማለት ነው። ስለዚህ የቅድስት ድንግል ማርያም አማላጅነትን እንደ ፀሐይ የበራ የሚታወቅ ሀቅ ነው። ይህንን እውነት ቅዱስ ያሬድም ሲመሰክር እንዲህ ብሎ አመስግኗታል። ለሕዝብሽ ለወገኖችሽ የኃጢአትን ይቅርታን ታሰጭ ዘንድ ዘላለማዊ ሕይወትንም ለሚወርሱ ሁሉ መሸጋገሪያ ድልድይ ትሆኝ ዘንድ ከአብ ከወልድ ከመንፈስ ቅዱስ ዘንድ ስልጣን አግኝተሻልና በማለት እመቤታችን ቅድስት ድንግል ማርያምን በአንቀጸ ብርሃን ላይ አመስግኗታል። አባ ጽጌ ድንግልም በማኅሌተ ጽጌ ድርሰታቸው እንዲህ ብለው አመስግነዋታል። የድህነት ምክንያት ቃል ኪዳንሽ ባይኖር ኑሮ የጥፋት እሳት መርገመ ኃጢአት ባጠፋን ነበር ብሎ እመቤታችን ቅድስት ድንግል ማርያም በልጇ በወዳጇ ዘንድ በጌታችን በኢየሱስ ክርስቶስ ዘንድ ትልቅ ክብር እንዳላት ተናግሯል። አባ ሕርያቆስም በቅዳሴው ላይ በቅዳሴ ማርያም ላይ እንዲህ ብሏል። ጥፋትን ያይደለ ይቅርታን አሳስቢ፣ መዓትን ያይደለ ምሕረትን አሳስቢ፣ ለጻድቃን ያይደለ ለኃጥአን አሳስቢ፣ ለንጹሐን ያይደለ ለተዳደፉት አሳስቢ በማለት እመቤታችን ቅድስት ድንግል ማርያምን ከልጇ ዘንድ እያሳሰበች የምታማልድ የምትማጸን እናታችን መሆኗን በቅዳሴ ማርያም ላይ እንዲህ እያለ አባ ሕርያቆስ አመስግኗታል። ስለዚህ ዘወትር በሥርዓተ ቅዳሴያችን ሊቃውንቱ እንዳስተማሩት እንዲህ በማለት እመቤታችን ቅድስት ድንግል ማርያምን እንማጸናታለን። ድህነትን የምንለምንሽ ክብርን የተመላሽ ቅድስት ሆይ ደስ ይበልሽ። ሁልጊዜ ድንግል የምትሆኝ አምላክን የወለድሽ የክርስቶስ እናት ሆይ ኃጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ወደ ወዳጅሽ ወደ ላይ ጸሎታችንን አሳርጊልን። በእውነት የጽድቅ ብርሃን የሚሆን አምላካችንን ክርስቶስን የወለድሽልን ንጽሕት ሆይ ደስ ይበልሽ። ንጽሕት ድንግል ማርያም ሆይ ለነፍሳችን ይቅርታን ያደርግልን ዘንድ ኃጢአታችንን በደላችንን ያስተሰርይልን ዘንድ
ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ለምኝልን። በእውነት የሰው ወገን አማላጅ የምትሆኚ አምላክን የወለድሽ ንጽሕት ቅድስት ድንግል ማርያም ሆይ ደስ ይበልሽ። የኃጢአታችንን ስርየት ይሰጠን ዘንድ በልጅሽ በክርስቶስ ፊት ለምኝልን። በእውነት ንግሥት የምትሆኚ ንጽሕት ድንግል ሆይ ደስ ይበልሽ። የባሕርያችን መመኪያ ሆይ ደስ ይበልሽ። አምላካችን አማኑኤልን የወለድሽ ሆይ ደስ ይበልሽ። በጌታችን በኢየሱስ ክርስቶስ ፊት እውነተኛ አስታራቂ ሆነሽ ታሳስቢልን ዘንድ እንለምንሻለን። ለነፍሳችን ይቅርታን ያደርግልን ዘንድ ኃጢአታችንን ያስተሰርይልን ዘንድ በማለት እመቤታችን ቅድስት ድንግል ማርያም በቅዳሴ ላይ እንዲህ እያልን እንማጸናታለን ማለት ነው። በአጠቃላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅዱሳኖቹ ጋር የሚያደርገው ቃል ኪዳን ተካሄድኩ ምስለ ሕሩያኔ ከመረጥኋቸው ጋር ቃል ኪዳኔን አደረኩ በማለት በነቢዩ በቅዱስ ዳዊት አድሮ ራሱ እግዚአብሔር ከመረጣቸው አበው ነቢያት ጋር ከመረጣቸው ጻድቃን ጋር ከመረጣቸው ቅዱሳንና ሰማዕታት ጋር ቃል ኪዳን እንደገባ እንደሚገባ ተናግሯል። ሐዋርያው ቅዱስ ጳውሎስም እንግዲህ እርሱ ራሱ ካጸደቀ እግዚአብሔር የመረጣቸውን ሰዎች የሚቃወማቸው ማን ነው? በማለት እግዚአብሔር ሰዎችን እንደሚጠራ፣ እንደሚመርጥ፣ እንደሚያከብር፣ እንደሚቀድስ እና ቃል ኪዳን እንደሚሰጥ በሮሜ መልእክቱ እንዲህ ብሎ ተናግሯል። ቅዱስ ዳዊትም የእግዚአብሔር ከተማ ሆይ ስለ አንቺ የተነገረው ነገር ድንቅ ነው በማለት እንደተናገረው እግዚአብሔር አምላካችን ለእመቤታችን ለቅድስት ድንግል ማርያም የገባው ቃል ኪዳን ከቅዱሳን ቃል ኪዳን ሁሉ ልዩ እንደሆነ እንዲህ ብሎ ተናግሯል። ልዩ የሆነበት ምክንያትም ምንድነው ቢሉ እመቤታችን ቅድስት ድንግል ማርያም ለአምላክ እናትነት የተመረጠች ልዩ እናት በመሆኗ፣ ሁለተኛ አምላክ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከእርሷ በመወለዱ፣ ሶስተኛ ከመውለዷ በፊት በወለደች ጊዜ ከወለደችም በኋላ ምን ጊዜም ድንግል በመሆኗ፣ አራተኛ በሁለቱም ወገን በሐሳብም በገቢርም ድንግል ሆና በመገኘቷ፣ አምስተኛ አማላጅነቷ የወዳጅነት ሳይሆን የእናትነት በመሆኑ፣ ስድስተኛ ዓለም ይድን ዘንድ ለድህነት ምክንያት አድርጎ እግዚአብሔር አምላክ ስለመረጣት። ስለዚህ በእነዚህ ምክንያቶች እመቤታችን ቅድስት ድንግል ማርያም ከሌሎች ከተሰጣቸው ቃል ኪዳኖች ከቅዱሳን ቃል ኪዳን ልዩ እና የተለየ ቃል ኪዳን እንደሆነ ሊቃውንቱ እንዲህ ብለው አስቀምጠውታል። ስለዚህ እኛም ብዙ ከንቱ ሐሳቦችን ትተን ከክፋት ወደ ደግነት ተመልሰን እንደ በላየ ሰብ በቃል ኪዳኗ ተጠቅመን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የስሙ ቀዳሽ የመንግሥቱ ወራሽ ለመሆን ያበቃን ዘንድ የእግዚአብሔር መልካም ፈቃዱ ይሁንልን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳኑ ተራዳይነት አይለየን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ለሱ ይሁን። መዋዕለ ጾሙን በሰላም እንዳስጀመረን በሰላም ያስፈጽመን ዘንድ ለብርሃነ ትንሣኤው በሰላም ያደርሰን ዘንድ መልካም ፈቃዱ ይሁንልን። ዘወረደ ብለን ሆሳዕና ብለን ትንሣኤ ብለን እንድናከብር የእግዚአብሔር መልካም ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።